አሚኮ የኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰቸው አብሬያችሁ ቆይታ አደርጋለሁ። የኢትዮጵያ ፕሪሚየር ሊግ 17ኛ ሳምንት ጨዋታዎች ተጠናቀዋል። 11 ግቦች ብቻ በተቆጠሩበት ሳምንት ግማሽ ጨዋታዎች ያለ ጎል ተጠናቀዋል። መሪው ሲዳማ ቡና ሲሸነፍ ፋሲል ከነማ ድል አድርጎ ወደ ዋንጫ ፉክክሩ ተጠግቷል። የዳኝነት ስህተቶች በዚህ ሳምንትም የጎሉበት ሊግ ሆኖም አልፏል። ተጨማሪ አለን። በ10 ጨዋታዎች 11 ግቦች ብቻ ተቆጥረዋል። በአማካይ በጨዋታ አንድ ጎል ብቻ እንደማለት ነው። የ5 ጨዋታዎች አሸናፊዎች ሲለዩ ቀሪ 5ቱ ባቻ ውጤት ተጠናቋል። ሁሉም ያቻ ውጤቶች ያለ ጎል የተጠናቀቁ ናቸው። ይህ የኢትዮጵያ ፕሪሚየር ሊግ 17ኛ ሳምንት ጨዋታዎች እውነታ ነው። በአዳማና አዲስ አበባ የሚደረገው ውድድር በአዳማ ከተከናወኑ 5 ጨዋታዎች 2 ግብ ብቻ ነው የተቆጠረው። በእነዚህም ነገሌ አርሲ ሲዳማ ቡናን፣ ንግድ ባንክ ደግሞ ኢትዮጵያ ቡናን ባሸነፉበት ጨዋታ ነው። ከሳምንቱ ጨዋታዎች ግማሽ ያክል ጎሉ የተቆጠረው በአንድ ጨዋታ ነው። ፋሲል ከነማ ከአርባ ምንጭ ከተማ በተገናኙበት መርሃ ግብር አጼዎቹ ወደ መሪዎቹ ለመጠጋት፣ አርባ ምንጭ ከተማዎች ደግሞ በውድድር ዓመቱ እስካሁን ካልተገናኙበት 3 ነጥብ ጋር ለመታረቅ መርሃ ግብሩ ተደርጓል። በጨዋታው 5 ጎሎች ሲቆጠሩ ፋሲል ከነማም 3-2 አሸንፏል። አዞዎቹ ከዚህ ቀደሙ በተሻለ የማጥቃት እንቅስቃሴ ሲያሳዩ 2 ጎሎችን ማስቆጥረው ነበር። ነገር ግን እነዚህ 2 ግቦች ለነጥብ አላበቋቸውም። የአርባ ምንጭ የውድድር ዓመቱ 3 ነጥብ ፍለጋ አሁንም ቀጥሏል። አጼዎቹን አምሳሉ ስመላለም መምራት ከጀመረ በኋላ 3ኛ ጨዋታውን አድርጎ የመጀመሪያ ድሉን አስመዝግቧል። ሌላው ከሳምንቱ ትኩረት ከሳቡ መርሃ ግብሮች መካከል ወልዋሎ አዲግራት ዩኒቨርሲቲ ከ7 ሳምንታት በኋላ ወደ ድል የተመለሰበት ነው። ሀዲያ ሆሳዕና 2-1 የረቱት ወልዋሎዎች ከ6 አቻ ውጤትና 1 ሽንፈት በኋላ ባስመዘገቡት ድል ከወራጅ ቀጠና ለመውጣት የተስፋ ጭላንጭል ይዘዋል። ከነበሩበት 19ኛ ደረጃ ወደ 18ኛም ከፍ ብሏል። ኢትዮጵያ ንግድ ባንክም ቢሆን ከ4 ሳምንታት ድል አልባ ጉዞ በኋላ ነው ኢትዮጵያ ቡናን በመርታት ከ3 ነጥብ ጋር የታረቀው። ከነበረበት 15ኛ ደረጃም ወደ 11ኛና የሊጉ አጋማሽ ተስፈንጥሯል። በሳምንቱ መቻልና ነገሌ አርሲም ድል አድርገው በዋንጫ ፍክክር ውስጥ ቀጥለዋል። ባህር ዳር ከተማ ከሐዋሳ ከተማ የተገናኙበት ጨዋታ ትኩረት ካገኙት መርሃ ግብሮች መካከል ነበር። የጣና ሞገዶቹ ያቻ ውጤት ያመቱ መገለጫቸው ሆኖም ቀጥሏል። ካደረጓቸው 17 ጨዋታዎች 10ሩን አቻ ውጤት ማስመዝገብ የቻሉት ባህር ዳር ከተማዎች የዚህ ሳምንት ጨዋታም ያለ ጎል ነበር ባቻ ውጤት የተጠናቀቀው። ባህር ዳር ከተማ ዘንድሮ 10 ጨዋታዎችን ባቻ ውጤት ሲያጠናቀቅ 9ኙ ያለ ጎል የተጠናቀቁ ናቸው። ያለ ጎል አቻ ከተጠናቀቁ የሳምንቱ 5 መርሃ ግብሮች መካከል አዳማ ከመቀሌ፣ ኤሌክትሪክ ከወላይታ ዲቻ፣ ቅዱስ ጊዮርጊስ ከምድረገነት ሽሬ እና ሸገር ከድሬዳዋ ይገኙበታል። በሳምንቱ ከአንድ በላይ ጎል ያስቆጠረ አንድ ተጫዋች ብቻ ነው፣ የፋሲል ከነማ አጥቂ ቃል ኪዳን ዘላለም። ቃል ኪዳን ከፍጹም ቅጣት ምት ውጭ አስደናቂ ጎል ሲያስቆጥር፣ አንድ ጎል ግን በእጁ በመንካት ነው ከመረብ ያገናኘው። የኢትዮጵያ ፕሪሚየር ሊግ ዳኝነት በቴክኖሎጂ መታገዝ እንዳለበት በየሳምንቱ ተጠቃሽ ስህተቶች ቢኖሩም በዚህ ሳምንት ግን የበረታበት ጊዜ ነበር። ከጨዋታ ውጭ የሆኑና በእጅ የተነኩ ግቦች መጽደቃቸውን ጨምሮ ፍትሃዊ ጎሎች መሻር በዋናነት ተስተውሏል። በዚህም ወልዋሎ አዲግራት ዩኒቨርሲቲ ከሀዲያ ሆሳዕና በተገናኙበት ጨዋታ የሀዲያ ጎል ከጨዋታ ውጭ ሆኖ መጽደቁ ይታወሳል። የቃል ኪዳን ዘላለም በእጅ የተነካ ኳስም ፋሲል ከነማ 3-2 እንዲያሸንፍ ካስቻሉት መካከል ነው። የቅዱስ ጊዮርጊሱ ፍጹም ጥላሁን ሽሬ ላይ ያስቆጠረው ግልጽ ጎል መሻሩ ደግሞ ከማሳያዎቹ መካከል ናቸው። ሊጉን በዚህ ሳምንት የተሸነፈው ሲዳማ ቡና በ33 ነጥብ እየመራ ነው። መቻል፣ ነገሌ አርሲ፣ ሐዋሳና አንድ ተስተካካይ ጨዋታ የሚቀረው ፋሲል ከነማ በ29 ነጥብ ይከተላሉ። የኢትዮጵያ ፕሪሚየር ሊግ 18ኛ ሳምንት ጨዋታዎች በመጪው አርብ ይጀምራሉ። የኢትዮጵያ ከፍተኛ ትምህርት ተቋማት ስፖርት ፌስቲቫል ከውድድር ባሻገር የሀገራችን ስፖርት በሚያሳድጉ ጉዳዮች ላይ ጥናታዊ ጽሑፎች የሚቀርቡበት መሆኑን የዩኒቨርሲቲዎች ስፖርት ማህበራት ፕሬዝዳንት አቶ አባይ በላይሁን ተናገሩ። የከፍተኛ ትምህርት ተቋማት ስፖርት ፌስቲቫል በጅማ ከተማ መካሄዱን ቀጥሏል። ኪዳነ ማርያም ብርሃኔ የኢትዮጵያ ዩኒቨርሲቲዎች ስፖርት ፌስቲቫል በጅማ ከተማ እየተካሄደ ነው። በፌስቲቫሉ ተማሪዎች ላይ የወከሏቸው ከፍተኛ ትምህርት ተቋማት ውጤት ለማምጣት ፉክክር ላይ ይገኛሉ። ይህ በእንዲህ እንዳለ ከዚሁ የተማሪዎች ውድድር ጎን ለጎን ግን የሀገራችንን ስፖርት ለማሳደግ በሚያስችሉ ጉዳዮች ላይ ውይይት እንደሚደረግና ጥናትና ምርምሮችም እንደሚቀርቡ ታውቋል። ከአሚኮ ስፖርት ትንታኔ ፕሮግራም ጋር ቆይታ ያደረጉት የኢትዮጵያ ዩኒቨርሲቲዎች ስፖርት ማህበር ፕሬዚዳንት አቶ አባይ በላይሁን ይህንን አረጋግጧል። እንደ ፕሬዚዳንቱ ገለጻ ለወቅቱ የሀገራችን ስፖርት
እድገት ማነቆ አንዱ አበረታች ቅመም መጠቀም ነው። ታዲያ ችግሩ ይበልጥ ግንዛቤ መፍጠርን የሚሻ በመሆኑም በጉዳዩ ላይ ጥናታዊ ጽሑፎችን ለስፖርት ፌስቲቫል ተወካዮች ለማቅረብ እቅድ ተይዟል ነው ያሉት። ትልልቅ በስፖርት ላይ ሊወስኑ የሚችሉ የህብረተሰብ ክፍሎች ናቸው፣ አመራሮች ናቸው፣ ባለሙያዎች ናቸው፣ ተማሪዎች ናቸው እዚህ ቦታ ላይ የሚገኙትና ለነሱ በሚመጥን መንገድ ለምሳሌ ንጹህ ስፖርት ማካሄድ አንዱ የኢትዮጵያ ትልቁ አጀንዳ ነው። በዚህ ሰዓት በስፖርት ጥቅም የምናገኘውን ያህል ያለ አግባብ ጥቅም ለማግኘት መሯሯጥ የለብን። ስለዚህ ማህበረሰቡ ማስረት መቻል አለብን። በዛ ጉዳይ ላይ አንድ ጽሑፍ ይቀርባል። ከዚህ ባሻገር በቅርቡ በባህልና ስፖርት ሚኒስቴር ይፋ የተደረገው የሀገራችንን ስፖርት እድገት ያመጣል ተብሎ ተስፋ በተጣለበት አዲሱ የኢትዮጵያ ስፖርት ፖሊሲ ላይ ምክክር እንደሚደረግ ነው አቶ አባይ የገለጹት። ሀገራችን አሁን ከምትመራበት ርዕዮተ ዓለም ጋር ተያይዞ ስፖርቱ እንዴት ነው መሄድ መቻል ያለበት የሚለውንም ሀገራችን አሁን አዲስ የስፖርት ፖሊሲ በሚኒስትሮች ምክር ቤት ጸድቋል። ከዛ ጋር አያይዘን የምናቀርባቸው ነገሮች አሉና አጠቃላይ ስፖርቱ ሊያሳድጉ በሚችሉ ጉዳዮች ላይ ተጨማሪ ጥናትና ምርምሮች እንደሚቀርቡ የተናገሩት ፕሬዚዳንቱ ለዚህም እየተደረገ ያለው የዩኒቨርሲቲዎች ስፖርት ፌስቲቫል ትልቅ አጋጣሚ መሆኑን አውስተዋል። እዚህ የሚታደመው በዛ አጋጣሚ የሚታደመው ማህበረሰብ አንድም በቀጥታ ስፖርት ውስጥ ያለ ነው፣ ሁለትም ተማሪ ነው። ከዛ ከአፍተር ግራጁዌሽን በማህበረሰብ ውስጥ ገብቶ ስፖርትን እንደ ትልቅ የማሸነፊያ መሳሪያ ሊጠቀም ይችል ስለሆነ ያንን መድረክ በዚህ አግባብ ነው ልንጠቀም ያሰብነው። በስፖርት ፌስቲቫሉ 49 ዩኒቨርሲቲዎች እየተሳተፉ ነው።